እሺ እንደምናችሁ የተምሳሌት ፋሚሊዎች ሁላችሁንም ሰላም እላችኋለሁ። ዛሬ ለየት ባለ መንገድ ወደ እናንተ መጥተናል። እንግዲህ በሞጆ ለሶስት ዓመት ተኩል 3 ዓመት አካባቢ አብረን በሞጆ ካሉ ቤተክርስቲያናት ከተውጣጡ ከ40 በላይ ከሆኑ ወጣቶችና ታዳጊዎች ጋር አሳልፈናል። እንግዲህ የሞጆ ተምሳሌት ነሐሴ ላይ ይመስለኛል ያለውን የ3 ዓመት ቆይታ ጨርሰናል። ከዚህ በኋላ እነሱ ያላቸው ነገር ነው የሚቀጥለውና ዛሬ እነሱ ጋር አብረን እንደው የ3 ዓመት ቆይታ እንዴት ታሳለፈ ደግሞ ከነሱ ጋር ለመወያየት ተምሳሌት ሚዲያ መተናል። ከበስተጀርባ ካሜራማኖች አሉ፣ እንደዚህ ልጆች አሉ። እነሱ ራሳቸውን ያስተዋውቃሉ። አንዳንድ መጠይቆችን እንጠይቃቸዋለን። በዚህ 3 ዓመት ውስጥ ያሳለፉት ሌሎች ወጣቶችን እንዲሆን የተማሩትን እዚሁ ጠቅለል ያሉ የተወሰኑ ጥያቄዎች አሉ። ከእነሱ ጋር አብረን እናሳልፋለን። እንግዲህ እኔ ዳግም እባላለሁ፣ ታውቃላችሁ። አስተባባሪ ነኝ። እነዚህ ወጣቶች ደግሞ በተለይ ወጣቶች የ3ቱን ዓመት ቆይታ በጣም ሲረዱን፣ ሲያግዙን፣ ሲያስተባብሩ እዚህ የነበረውን ነገር ሲመሩ ናቸውና ድንቅ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ዛሬ እኔ አይደለም የማወራው፣ እነሱ ነው የሚያወሩት። እንግዲህ ራሳቸውን ከማስተዋወቅ ይጀምራሉ። ያው ሌዲስ ፈርስት እንደሚባለው እስቲ ሙሉ ራስሽን አስተዋውቂ። ስሜ ጽዮን ግርማ ይባላል። የምማርበት ሞጆ ሰከንደሪ የምማረው 12ኛ ተማሪ ነኝ። የማገለግልበት ቤተክርስቲያን ደግሞ ምስራቅ ሞጆ መሰረት ክርስቶስ ቤተክርስቲያን ነው የማገለግለው። ተምሳሌት የ2014 ሰልጣኝ ነኝ። የኔ ስሜ ቢኒያም ብርሃኑ ይባላል። የማገለግልበት ቸርች አዲስ ኪዳን ቤተክርስቲያን ነው። የምማረው 11ኛ ክፍል ሲሆን የምማርበት ትምህርት ቤት ደግሞ ሃይስኩል ነው። እኔም እንደሰው የ2014 ጀምሮ የተምሳሌት ተማሪ ነኝ። እንግዲህ ራሳቸውን አስተዋውቀውናል። እንግዲህ ቀጥታ አንዳንድ ወደምናነሳቸው ወደምንወያይባቸው ገባው። እንግዲህ ሰው በምድር ላይ ሲኖር ማሳካት የሚፈልገው እና እንደው ማሳካት የምፈልገው ህልም አለኝ ወይ? ህልሜን ለማሳካት ያቀድኩት ይመስላል። ከህልም እንጀምር። መቼም ህልምን መናገር ከባድ ነገር ነው፣ ግን በፈቃደኛ ብትሆኑ ምን ማሳካት የምትፈልጉት ነገር አለ? ያው አሁን እናንተ እንዳልከው ሁላችንም ህልም ይኖረናል። በዚህ ምድር እስከኖርን ድረስ የሆነ ማሳካት የሚፈልገው ወይም መድረስ የሚፈልገው ይኖረናል እና ያው ተማሪ እንደመሆኔ መጠን ደግሞ በትምህርቴ የሆነ ደረጃ ላይ መድረስ እፈልጋለሁ። ተምሳሌት የሆነ ጊዜ ላይ ስንሰለጥን ህልማችሁን ግለጹ የሚል ወረቀት ነበረን እና እዛ ላይም ህልማችንን በሚገባ ጽፈናል እና ህልማችንን ደግሞ ለማስፈጸም ወይም ደግሞ የሆነ ግብ ላይ ለመድረስ በትምህርት ከኔ የሚጠበቀውን ነገር አደርጋለሁ በምችለው አቅም። እዛ ላይ ደግሞ እግዚአብሔር ይረዳኛል። ስለዚህ ህልሜን ለማሳካት የሚቻለኝን ወይም ደግሞ በማጥናት ለምሳሌ በትምህርት ከሆነ በማጥናት የሚፈለገው ነገር በማድረግ ያስባል። እዚህ ልታሳካ ህልም አለ ማለት ነው። ማሳካት ማለት ነው። እኔም እንደዛው በተመሳሳይ ማሳካት የምፈልገው ህልም አለ ማለት ብዙ ህልሞች ቢኖሩኝም አንድ ጠንቅቄ ያዝኩት ህልም እግር ኳስ ተጫዋች ብሆን ደስ ይለኛል። እሱ የኔ ህልሜ ነው። ሁለተኛ ደግሞ በቤተ ክርስቲያን ዘርፍ ጥሩ እንቅስቃሴ ያለው ሰው ብሆን ደስ ይለኛል። እነዛ ህልሞቼ ናቸው እና ለማሳካት እቅዴ ላይም ጽፌያለሁ። ያኔ ስንጽፍ በነበረው እቅድ ላይም ጽፌያለሁ እና ለማሳካት ማድረግ ያለብኝን ነገሮች አደርጋለሁ። ለምሳሌ ለእግር ኳስ ትሬኒንግ እሰራለሁ። ለቸርች ደግሞ በተደጋጋሚ ትምህርቶችን እማራለሁ። ቸርችን ማዘወትራለሁ። በዛ መልኩ ራሴን ለማብቃት እየሞከርኩ ነው። እንደው ህልም ለማሳካት አሁን እግር ኳስ ተጫዋች መሆን በጣም ያስፈልጋል።
ያገኘው ነገር አለ ወይስ አሰልጣኝ ታረጋችሁ ይችላል? ነበሩ ግን አሁን ለጊዜው ተቋርጧል። ድሮ ነበር እሰራ ነበር፣ አሁን ግን ትቻለሁ። በግልህ የምታደርገው ነገር አለ? አንዳንዴ ቅዳሜ አሁንም ያልተውኩ ቅዳሜ ጠዋት ዋስጮ እንግዲህ ምድር ላይ ስንኖር ያው ሰው ሁሉ ህልም አለ። አንዳንድ አባባሎች አሉ። ህልምህን አትናገር ለማሳካት የሚባል ነገር አለና ጥሩ ነው። እንግዲህ ህልማችሁን ለማሳካት ተስፋ አደርጋለሁ። እንግዲህ ሰው ህልም ካለው ማቀድ አለበት። ህልም ለማሳካት ጊዜ እቅድ ያስፈልጋል። እንደው እቅድ አላችሁ ወይ? ህይወታችሁን በእቅድ ነው ወይ የምትመሩት? ስለ እቅድ እኛው በተምሳሌት አገልግሎት ስለ እቅድ ተመረናል እና ምን እቅዶች አሏችሁ? ለምሳሌ ሳምንታዊ እቅድ፣ ወራዊ እቅድ፣ ቀናዊ እቅድ አላችሁ? እነዛን እቅዶቻችሁን በምን ያህል ጥረት እያሳካችሁ? እቅድ ነበሩኝ ያልኩበት ምክንያት ያኔ ተምሳሌት ላይ ስለ እቅድ በደንብ ተምረን ነበር እና ያኔ በምንማርበት ሰዓት ጀምሬ ነበር። ግን ሳምንታዊ ወራዊ ምናምን ሳይሆን ኖርማል እቅድ አውጥቼ በዚህ ጊዜ ማድረግ አለብኝ እንደዚህ ማድረግ አለብኝ ነገር አውጥቼ ነበረ። ከዛም በመሀል ላይ ደግሞ ያለመድነው ነገር ስለነበረ በመሀል ላይ ደግሞ ተውኩት። ከዛም ደግሞ የሆነ ጊዜ ላይ ጀመርኩት እና እቅድ በእውነቱ አስፈላጊ ነገር ሲለመድ ደግሞ በጣም ጥሩ ነገር ነው። ምክንያቱም ምንም የምታባክነው ጊዜ አይኖርም። በዚህን ሰዓት ይሄን አደርጋለሁ ብሎ ሲተነተን በተባለው ነገር እንድትመራ ስቴፕ ባይ ስቴፕ እንድትመራ ያደርጋል እና ቢለመድና ብናደርገው ጥሩ ነገር ነው። አሁን ላይ እየጀመርኩ ነው። 12 ተማሪ ደግሞ ሊበደል በደንብ ደግሞ በእቅድ መመራት አለብኝ። ጊዜም በአግባቡ መጠቀም ስላለብኝ በደንብ አድርጌ አሁን ላይ ከእንደገና ያቆምኩትን እቅድ እንደገና እየጀመርኩ ያኔም ብዙ ተመሳሳይ ሀሳብ ነው። እኛ ያኔ ስለ እቅድ በተማርን ጊዜ በደንብ እቅዶችን አውጥተን በደንብ ስራዎችን በእቅዳችን መሰረት እየሰራን ነበረ እና ግን መሀል ላይ ደክመናል። ብዙዎቻችን ከእቅዳችን ወጥተናል። እቅድ ማውጣት ትተን ነበረ። ግን የሆነ ጊዜ አማኒ ሲናገር ማለት እኔ ባይመሮዬ መለብሰውን እንትምለውን ቀድሜ ማቀድ አይነት ሰው ነኝ ምናምን ሲል እና እኔ እሱ ነገር ብዙ አይምሮዬ ላይ ተቀርጾብኛል እና እኔ ብዙ ጊዜ እንደሱ ነው ለማድረግ የምጥረው። እኔ ቀድሜ ነው አይምሮዬ ላይ ለማሰብ መሞክረው። ቀደም ብዬ አሁን ነገ እንደዚህ ያለ ከተባለ ምን ልልበስ የሚለውን ከሳምንት በፊት ነው ማስበው። ይሄ አሁን ለአማኒ ክሬዲቱንም ለመስጠት እኔ ከአማኒ ነው ይሄንን በስትክክል የተማርኩት። ያን ቀን ሲሰብክ አይምሮዬ ላይ ተቀርጾብኛልና እንደዛ አይነት እቅዶችን በቃ አወጣለሁ እና መጀመሪያ ጊዜያቶች ስለ እቅድ በተማርን ጊዜ በጣም እቅድ ጠቃሚ እንደሆነ ስለተረዳ እቅድ አውጥተን በሞቲቬሽን ነበር እቅድ አውጥተን እየተከተልን ነበር። ግን በዛው መዝለቅ አልቻልንም። አዲስም ነገር ስለሆነ ከመጀመሪያ ከስር መሰረት ያልሰራ ነው ነገር ስለሆነ ትንሽ ለመልመድ ከብዶናል። ግን አሁን ድጋሚ ጀመር። እንግዲህ አንድ አባባል አለ፣ እቅድ የሌለው ሰው ለመውደቅ ያቀደ ይባላልና እቅድ በህይወት ላይ በጣም ነገር ነውና ይህ ወጣትነት በራሱ እቅድ የሚመች አይደለም። ጊዜ እናቅዳለን ግን አናሳካም እና ጥሩ ነው። ቢኒ ሲናገር እንደውም የሚያስተዋሉት ሰው ለካ ለመልበስም ያቅዳል። ለብሳለሁ ብሎ ያቅዳል እና እንኳን ለህይወት ዓላማን ለማሳካት ይቅርና ለመልበስም እቅድ እንደሚያስፈልግ ከወንድማችን አማኒ ተመልክተናል። በጣም ጥሩ ነው። እንግዲህ ሌላው እስቲ ስለ ግል ህይወታችሁ ፐርሰናል ታይም ይባላል ወይም የጽሞና ጊዜ አላችሁ ወይ? የጽሞና ጊዜ ሴንስ ከእግዚአብሔር ጋር የምታረጉት የጽሞና ጊዜ አላችሁ ወይ? ካለስ በምን አይነት ከሌለ ለምን የለም? የጽሞና ጊዜ ሴንስ ሰው ከእግዚአብሔር ጋር ሰው ከራሱ ጋር አላችሁ ወይ? ብቻችሁን የምታሰላስሉበት ጊዜ አለ ወይ? ከእግዚአብሔርስ ጋር ከማህበረሰቡ ከቤተሰብ ከቤተክርስቲያን ከጓደኛ ተለይቶ ብቻውን የማሳለፍ ልምዱ አላችሁ ወይ? ስለሱ ሲሆን የሆነ ነገር
እሺ የግል ጽሞና ጊዜ በሁለት መንገድ አሁን አንተ ገልጸዋል። አንድ ከእግዚአብሔር ጋር፣ ሁለት ደግሞ ሰው ከራሱ ጋር እና ከእግዚአብሔር ጋር በምናደርገው እኔ በግሌ አለኝ ማለት ታይም ከፍዬ እግዚአብሔር ጋር ግንኙነት እና እግዚአብሔር ብቻ የምንገናኝበት ጊዜ፣ ሲቀጥል ደግሞ ባሉ በሳምንት ውስጥ አንዱ ጊዜ እኔና እግዚአብሔር እንደዚሁ ቀን በቀን ጸሎት አለ። እንደገና ደግሞ የግል ጊዜ እግዚአብሔር ጋር የምወስድበት ጊዜ አለ። ግን ሰው ከራሱ ጋር ወይም ደግሞ ከራሴ ጋር ውይይት የማደርግበት የሆነ ጊዜ ላይ ዋቄ ይመክረን ነበረ እና ሰው ከራሱ ጋር በደንብ መነጋገር አለበት። አንቺ ራስሽን የቻልሽ ጽዮን ነሽ፣ ውስጥሽ ደግሞ ሌላ ጽዮን አለች። ስለዚህ የቀን ውሎሽን ደግሞ ጽዮን እንዴት ነው የዋለችው? ምን አድርጋለች? ዛሬ እንዴት አደረገች? ምን አጠፋች? ምን ጥሩ ነገር ሰራች? የሚለውን ነገር ማሰብ አለባችሁ ካለ በኋላ ነሐሴ ላይ የመጣ ጊዜ ይመስለኛል እና እንደዛ ካለ በኋላ የምር ራሴን ወደኋላ እንድትመለከትና እንድጀምር ነው ያደረገኝ። እየጀመርኩ ነው። እዩ የሆነ የሚናገራት አባባል ነበረች፣ ለውጥ ማለት ሂደት ነው፣ በአንዴ ለውጥ አይመጣም እና በአንዴ ለውጥ በሽታ ነው ይል ነበረ የመጀመሪያ ጊዜ የመጣ ጊዜና ለውጥ እንግዲህ ሂደት ነው። እያደረኩ ነው። በመሀል የሆነ መድከም ይኖራል፣ እየሞከርኩ። ስለዚህ ከእግዚአብሔርም ጋር ከራስሽ ጋር ጊዜ ያለሽ እኔ የጥሞና ጊዜ አለኝ ብዬ አስባለሁ። ማለት እንትን ከእግዚአብሔር ጋር የጥሞና ጊዜ ማለት ከጸለይን በኋላ ብዙ ቦታውን ቸርቾች ላይ እንደተማርነው እና የሆነ አንድ ሰው አለ እና እንዳስተማረ ከጸለይን በኋላ ሁሉ ጊዜ ጸጥ በሉ፣ አሁን የእግዚአብሔር ሰዓት ነው። ሁሌ ነው ከጸለይን በኋላ ጸጥ ነው እና ያ ነገር ትንሽ የሆነ በጣም ከሱ ጋር በጣም ብዙ ጊዜ ስላሳለፍኩ ከጸለይኩ በኋላ ነው ጸጥ እላለሁ። ምንም ቢፈጠር ባይፈጠር የእግዚአብሔር ሐሳብ ወይ ደግሞ የእግዚአብሔር መልስ ይኖራል የሚል ነገር ስላለ የእግዚአብሔር ደግሞ እኔ ሐሳቤን ነግረዋለሁ፣ ደግሞ እግዚአብሔር ሐሳቡን ይንገረኝ በሚል ጸጥ እንላለን። ጸጥ ብዬ እግዚአብሔርን ሐሳብ አዳምጣለሁ። ከራሴ ጋር ከእግዚአብሔር ጋር ጥሞና ጊዜ በማድረገው ይልቅ እኔ ደግሞ ብዙ ሰው ላይ መስሎ ይችላል፣ ግን እኔ ከራሴ ጋር ብዙ ጊዜ ጥሞና ጊዜ ከራሴ ጋር በደንብ ነው ማወቅ። እኔ ስህተቶቹንም ወይኔ እንደዚህ ባላረኩ እንደዚህ አረኩ ነገ እንደዚህ አልደግሞም የሚሉትን ነገሮች ብዙ ጊዜ ባይመሩ ያስባል። ቤት ስገባ ምናምን ትምህርት ቤት እንደዚህ አድርጌ ነው ነገ ላለመድገም ሞክራለሁ የሚለውን ነገር አስባለሁ። እሱም በሱ በራሴ እርግጠኛ ነኝ። እንደዚህ አይነት ከመንፈሳዊ ጥሞና ይልቅ በተለይ ለራሴ ያለውን ጥሞና ብዙ ጊዜ ተገብራለሁ። ጥሩ ነው እንግዲህ ሁለታችሁም ያላችሁ ሰው የጥሞና ጊዜ ከሌለው ራሱ የሚያዳምጥበት እግዚአብሔር የሚያዳምጥበት ጊዜ ከሌለው ወደ አስቸጋሪ ህይወት እና ጥሩ ነው። ጌታ ይባርካችሁ። ሌላው ዛሬም አብረን እንድናነሳ የምፈልጋቸው ሀሳቦች መቼም ያው ይብዛም ይነስም ከማን ጋር እንደምትኖሩ አላውቅም እና ከወላጆቻችሁ ጋር ያላችሁ ቀረቤታ ምን ያህል ይመስላል? ትንሽ ጥያቄ ለማብራራት እግዚአብሔር መጀመሪያ ተጠያቂ የሚያደርገው ወላጆቻችን ተቋማት በፊት ማለት ነው። ቤተክርስቲያን፣ ትምህርት ቤት ካሉ ውጭ ካሉ ነገሮች ሁሉ መጀመሪያ ቤት ውስጥ ነው እንትን የሚለው እና ከቤተሰቦቻችሁ ጋር ነው አቀራረባችሁ፣ ተሳትፏችሁ፣ ግልጽነታችሁ ምን ያህል ነው? ክሎዝ ከሆነም ክሎዝ ነው፣ ካልሆነም አይ እንደዚህ 50-50 ነን እንደዚህ አይነት ነገሮች እናወራለን በዚህ ላይ እንነጋገራለን ብላችሁ እስቲ ከቤተሰብ አንጻር የእናንተ ህይወት እኔ አሁን የምኖረው ከእናትና ከአያቴ ጋር እና ከልጅነቴ ጀምሮ ደግሞ ያደግኩት አክስቴ ጋር በምኖር ጊዜ ብዙ ማለት ይሄ ቀርቦ የመነጋገር ምናምን ነገር አልነበረንም። ስል እናወራለን ምን እንላለን፣ ግን ይሄ ሞር የቀረበ አይነት ግንኙነት አልነበረንም። ግን ወደ እናቴና ወደ አያቴ ጋር ከመጣሁ በኋላ በቃ ነፃ ነኝ። ማውራት ያለብኝን ነገር ሳልፈራ ግልጽ ነው የምንነጋገረው። ሞር ደግሞ አያቴን በጣም ስለምወዳት ከአያቴ ጋር በጣም ምንም ነገር ነው የማንደባበቀው። የቀኑ ልዩ ነው የምነግራት ማለት ነው እና
በጣም ፍሪ ነው። ከማዘር ጋር ማውራት ያለብን ነገሮች በስትክክል ነው የምናወራው። ነፃነት አለ። እንደው አያት ጋር ያደገ ልጅ ጨምላቃ ነው ይባላል እና ማለት ነፃ ሆኖ ነው የሚያድገው። የአያት አንጀት ልጅ ጥፋት ቢያጠፋም አይጨክንም። እንደው አያትሽ ተቆጣሽ ታውቃለች? እንደው በዚህ በሴትነትሽ ይህን ብታረጊ እንደው አንቺስ በሴትነት የሚገጥምሽ ነገር ይሄ ነገር ገጠመኝ እንደዚህ ያሆኛለሁ እንዳልከው እሞላቀቃለሁ። አያቴ ጋር ሳድግ እንዴት ነው የመጀመሪያ ሴት ልጅ እኔ ነኝ እና በቃ ምንም ነገር እንድሰራ ምንም እንዳደርግ አትፈልግም። እሷ ነች ብዙ ነገሮችን ከበር የምታደርገው ማለት ነው። ትምህርትና ትምህርት ላይ አንደኛ ትኩረት እንዳደርግ ነው የምታደርገኝ እና የምፈልገው ነገር ላይ ነፃነትም አለኝ። አያት ጋር ስታደግ በጣም ነው ነፃነት ያለው እና እነሱም ያጨማልቃል። ብዙ ጊዜ እንደውም እናቶች ናቸው አንቺ ነሽ እንዲህ የምታሞላቅቂያት ምናምን ይባላል እና አያት ጋር ማደግ እንደሆነቱ በደንብ ነፃነት አለው እና በሚገጥሙኝ የሴትነት ከማዘር ይልቅ እንደውም ከአያት ጋር እንደዚህ አይነት ነገሮችን ከእሷ ጋር በደንብ ነው የምናወራው። እሷም ካሳለፈቻቸው ካየቻቸው ከምትሰማቸው ነገር አንጻርም በደንብ ትነግረኛለች። እኔም ደግሞ ከገጠሙኝ ነገሮች አንጻር ምንም እንዳልኩ የቀኑ ሌን ጭምር ነው እሷ ጋር የምንነጋገረው እና ምንም እኔ ከቤተሰብ ጋር ያለኝ ግንኙነት ጥሩ ነው ማለት ከሁለቱም ጋር እናወራለን። ያው ለእሷ ከአያቴ ጋር ምናምን ሳይሆን እኔ ከእናቴና ከአባቴ ጋር ነው ያደግኩት እና እኛ ቤት በቃ ሁሉ ነገር አሪፍ ነው። በግልጽ ነው ምንም ነገር የምናወራ። እንደዚህ መደባበቅ መሸፋፈን ምናምን ነገር የለም እና ፒስ የጋራስ ጊዜ ያላችሁ እንደው ከቤተሰብ ጋር አብራችሁ ወጣት ብዙ ነገር ነው የሚገጥመው እና ይሄ ነገር ገጠመኝ ብለህ ለቤተሰብ የነገርከው? ያው ማለት እኔ ብዙ ነገር አይገጥመኝም ይሁን አላውቅም። እንደዚህ አይነት ነገር ገና አልገጠመም። እኔ ብዙ ነገር አይገጥመኝም። ብዙም እንደዚህ አይነት ነገር ስለማይገጥመኝ እንደዚህ አይነት ነገር ብዙ አላወራችም። ስለማይገጥመኝ በቃ አብራችሁ ሴፍ ፋሚሊ ታይም አለ? ክርስቲያኖች ናቸው? እና እንደዚህ ከፋሚሊ ጋር ኢንቲሜት መሆን በተለይ በመጽሐፍ ቅዱስም ስንመለከት የመጀመሪያ ተጠሪ አድርጎ እግዚአብሔር ያስቀመጠው ፋሚሊ ነው። ከፓስተሮች ጓደኛ፣ ካቻ ጓደኛ ከምን ይልቅ መጀመሪያ ተጠሪ የሚያደርገው ቤተሰብ አባትና እናትን አክብራለህ ይደረጋል። ስለዚህ ከዛ አንጻር ነውና ይሄ አቀራረባችሁ በጣም የሚከብዳችሁን ነገር እነሱ ቢታማ ጥሩ ነውና አይ ቲንክ ጥሩ ተሳትፎን ያላችሁ በተለይ ሲሆን የቀን ውሎዋን ሁሉ ከአያቷ ጋር ተናግራለች ማለት ነው። መልካም እንግዲህ ሌላው ወደ እናንተ ማነሳው ይሄ በጣም ወቅታዊ ጥያቄ ነው። በደንብ እንድታወሩ ሀሳብ ነውና እንግዲህ የ20ኛው ክፍለ ዘመን ወጣት ናችሁ እናንተ ኦር ደግሞ የድህረ ዘመናዊ ሰዎች ናቸው። ድህረ ዘመናዊ እስቲ ሚዲያ አጠቃቀማችሁ ምን ይመስላል? አጠቃቀማችሁ ሳቃለ እና ሚዲያ አጠቃቀማችሁ ምን ይመስላል? ምን ታያላችሁ? ለምን ሰዓት ለምን ያህል ሰዓት ታያላችሁ? ያው መደባበቅ አያስፈልግም። ሌሎች እንዲማሩበት ነው ይሄ ፕሮግራም እና የኔም ሌሎችም እዚህ ካሜራ ጀርባም ያሉ ሰዎችም አንዱ ተጽዕኖ ሚዲያ ነውና ለሚዲያ ያላችሁ የዚህ ዘመን ልጆች ሆነን ሚዲያ ለመጠቀም ከባድ ኋላ ቀርነት በጣም ነው የሚከብደው እና አልጠቀምም ብትል ራሱ ተጽዕኖ ያደርግብሃል እና እንደውም መጀመሪያ ላይ ስለቅቅ ስጠቀን በመሀል አቆሜ አለው ቤት ነበረ እና አንዱ እንዳቆም ያደረገኝ ነገር ሚዲያው ነበረ። የስልክ አጠቃቀሜ በቃ እንዴት ልበል አልጠቀምም ብዬ የሆነ ነገር ነው የሚገፋፋኝ እንድጠቀም ራሱ ማለት ነው እና አብሶ 11 ጊዜ ለምን ያህል ሰዓት ብትለኝ አላውቀውም። ግን በጣም ለረጅም ሰዓት ነበር የምጠቀመው እና የሆነ ጊዜ ላይ ስታስተምር ይመስለኛል
እምቢ ማለት ልማት ብለህ ስታስተምረን ነበር እና እምቢ ማለት በነገራችን ላይ እምቢ ለማለት ሰው ሲያወራው ቀላል ይመስላል እንጂ በቦታው አንተ ስትሆነው እምቢ ማለት በጣም ከባድ ነው። የሆነ እራሱ ተጽዕኖ የሚያደርግብህ ነገር አለና ብዙ ነገሮችህን መድረስ ያለብህ ማድረግ ያለብህ ነገሮችን ብዙ እንድታደርግ ነው የሚያደርገው። በደንብ ነበር የምጠቀመው። አሁን ላይ ግን የማልጠቀምበት በቃ አሁን ቆርጬ 12ኛ ክፍል ነኝ ማለት ቀንሻለሁ ሙሉ ለሙሉ ማለት እችላለሁ። ቀኑን ሙሉ ክላስ ነኝ። ስገባ የምሰራው ነገሮች አሉ። አሁን በቃ በሆነች አንድ ሰዓት ምናምን ያህል ከተጠቀምኩ ነው አሁን ላይ ማለት ነው። አሁን በቃ ቀንሻለሁ ማለት እችላለሁ እና ተጽዕኖ አለ በደንብ ይሄስ ብዙ በዚህ ዘመን ያሉ ብዙ ወጣቶች ላይ የምንመለከተው ነገር ነው። የአጠቃቀም ከስርዓት ውጭ የሆነ የሚዲያ አጠቃቀም ብዙ ወጣቶች ላይ የምንመለከተው ነገር ነው። ግን ከዛም ይበልጥ እኔ በጣም ወደኋላ የሚስበኝ ነገር ራሱ እሱ ይመስለኛል። የስልክ አጠቃቀሜ በጣም ረጅም ሰዓት መጠቀም ይመስለኛል። ግን ከስልክ የምጠቀምበት ጊዜ ይልቅ እኔ ውጪ የምወጣበት ጊዜ ነው የሚበልጠው። ግን ስልክም ሲይዝ እኔ አንዴ ስልክ ከያዝኩ አልነሳም። በቃ ስልኬን ከያዝኩ ያዝኩ ነው። አንዴ በቃ አይ አሁን አቆማለሁ በቃኝ በቃ 5 ደቂቃ አለና ያኛውን ሳላይማ እና ስጨምር አይኔን ሲያመኝና ትንሽ ስልችት ሲለኝ ሳረገው እንጂ ካልደከም አይኔን ካላመመኝ የመሰልቸት ስሜት ወይ ደግሞ የሆነ ተደጋጋሚ የሚያስጠሉ ነገሮች ካልመጡልኝ በጭራሽ አላቆምም። ትንሽ የሚዲያው ነገር ወጥቶኛል ወደኋላ ሳብ ያደረገኝ እሱ ይመስለኛል። ያ እንግዲህ ሚዲያ አጠቃቀም ትንሽ አሁን ያለ ወጣቱ ብቻ ሳይሆን ትልልቅ ሰው ያጠቃ ያለ ጊዜን በጣም የሚበላው እና እኔ የምቸገርበት ነው። ግን ምንድነው ኮንቴንቶች መምረጥ ይቻላል። እና ጊዜ የሚያጠፋባችሁ አይነት ተጽዕኖ የሚያደርግባችሁ ነገር ከሆነ የምታዩት ነገር እናንተን የሚጠቅም ትምህርቶች አሉ፣ ላይፍ ላይ ትምህርቶች አሉ። እንደዚህ ከሳይንስ አንጻር በተለይ ብዙዎቻችንን የሚያጠቃው ፕላትፎርም ብዙዎችን ትንሽ ናት፣ አጭር ናት፣ ጊዜ የሚበላ አይመስልም። ቶሎ እያልን እንትን እንላለን። ግን የሚዲያ አጠቃቀማችንን ኮንትሮል ካላረግን በጣም ቅድም እንዳለው ሲይዝ ዓለምን ሁሉ ነው የምረሳው አለና ጥሩ ነው። እዚህ ግን የወሰንሽው ውሳኔ ጥሩ ነው። አንዳንድ ጊዜ ላይ በተለይ እንደዚህ አሁን 11 ያክል 12 ያክል 12 ያክል ላይ አቋም አድርጋለች። ለአንድ ሰዓት ማየት ብዙ ክፋት የለውም። እንደ መዝናኛ ለ30 ለ40 ደቂቃ ለ2 ሰዓት ማየት ሰዓታችንን ከገደብንለት እኮ ክፋቱ ምንድነው? ይጣፍጣል ይሆናል አይደል? በተለይ ቲክቶክ የመጣፈጥ ባህሪ ያለ ዋው ብለን ዋው እያለ ጊዜ በዛ ይሄዳልና እስቲ የትምህርት ቤት ተሳትፏችሁ ምን ይመስላል? ሀበሻና ትምህርትን እኛ በምን አይነት መንገድ ነው የምንማረው? ከእናንተ ቀደም ያለን እኛ ኢትዮጵያ ውስጥ ተስፋ ትምህርት ብቻ ነው ማለት ካልተማረ አንድ ሰው ምንም ተስፋ የለውም። መኖሩ ራሱ የሚረጋገጠው ሲማር ዩኒቨርሲቲ ሲገባ። የእናንተ ዘመን ደግሞ የቀለም ትምህርት በዋናነት ቢኖርም ብዙ አማራጮች አሉ፣ የሙያ ስልጠናዎች አሉ፣ ሰው ገንዘብ ጄኔሬት የሚያደርግበት ብዙ መንገዶች ያሉና ግን ትምህርት ዋና ነው። የተማረ ነጋዴ፣ የተማረ ባለሙያ መሆን ስለሚያስፈልግ የትምህርት ተሳትፏችሁ ምን ይመስላል? በቀን ለትምህርታችሁ ከትምህርት ቤት ውጭ ያው ግዴታችሁ ከትምህርት ቤት ውጭ እንደው ምን ያህል ጊዜ ታሳልፋላችሁ? ትምህርታችሁ ላይ ያለ ነገር ምን ይመስላል? ላይ ያለው ነገር ያው አንተ እንዳልከው ከትምህርት ጎን ለጎን ብዙ አማራጮች አሉ። በዚህ ዘመን ማለት ነው እየተማርክ ብዙ ነገሮችን ማለት ትችላለህ። ሙያ የሆነ ውስጥ የሆነ የሚቀመጥ የሆነ ሙያ ነገር ካለ ደግሞ
ከትምህርት ጎን ለጎንም እሱን ማስኬድ የምንችልበት ዘመን ላይ አሁን ያለነው እና ትምህርት ላይ ጥሩ ነገር አለ። እግዚአብሔር ፍቃድ እንዴት ነው? ትምህርት ቀኑን ሙሉ ነው የምማረው። ከዛን ከትምህርት ቤት ከገባው በኋላ ደብተር ምናምን ላይ እረፍት ማድረግ ስላለብኝ እና ደግሞ ያንን ሙሳቶች ይም ጥሩ አይመጣም እና ቤት ቢያንስ 12 ሰዓት ከገባሁኝ ከ1 ሰዓት እስከ 3 ሰዓት እረፍት ነው የማደርገው። ከደብተር ጋር ምንም ነገር ግንኙነት አላደርግም። ምንድነው ሌሊት መነሳት አልችልም ማለት በጣም ይጫጫነኛል፣ ምን ይለኛል። ስለዚህ ሌሊት መነሳት ስለማልችል ምንድነው ሰዓቱን ገፋ አድርጌ አርዝሜ ነው እዛው ነው የምተኛው እና 4 ሰዓት ላይ 4 ሰዓት እስከ 3 ሰዓት ተኛለሁ። 4 ሰዓት ላይ ቀናት ጀምራለሁ። 7 ተኩል በጣም ረጅም ሰዓት ስቀመጥ 8 ሰዓት ድረስ ተቀምጬ ከዛ በኋላ ነው ማለት ነው። ሌሊት መነሳት ስለማልችል ያው እንደ ሰው ይለያያል። ደግሞ ሌሊት መነሳትም የሚችል አለ። እኔ ግን ሌሊት መነሳት በጣም ነው የሚከብደኝ። ለዛ ሲባል ከ4 ሰዓት እስከ 8 ሰዓት ድረስ ባለው ትምህርቴን የማይበጠው እንዳልኩ ደግሞ ቤትም ሞር ትምህርቴ ላይ ፎከስ እንዳደርግ ስለሆነ የሚፈልጉትን ትምህርቴ ላይ በጣም ጥሩ ነገር አለ። መንፈሳዊ ነገሮችንም ሳልነካ ሚዛን ነው። ቢዲስ ትምህርት ያው ለሰው ልጅ መሰረታዊ ነገርና አስፈላጊ ነገር ነው እና በሷ አምናለሁ። ግን ትምህርትን በደንብ እማራለሁ። 11ኛ ክፍል ተማሪ ነኝ መጀመሪያ እንደገለጽኩ እና እኔ ደብተር ምናምን እንደዚህ አጠናለሁ። ብዙ ደቂቃ አልጠቀምም። ግን የስተም ቪዲዮዎችን ነው ኮንተንት መርጬ የስተም ቪዲዮዎችን አያለሁና በዛ ነው ብዙ ጊዜ አሁንም ከማህበራዊ ሚዲያ ጋር የተያያዘ ጉዳይ ነው ብዙ ጊዜ እና ስተም ቪዲዮዎችን ምናምን አያለሁ። እንግዲህ ያው ትምህርት ስትማሩ ለማወቅ መማር ያው ብዙ ጊዜ ኢትዮጵያ ውስጥ የተለመደ ነገር አለ። ለፈተና ነው የምናጠናው፣ ፈተና ለማለፍ እና ትምህርትን ከተማራችሁ ላይቀር ለእውቀት መማር የትኛውም ስትሰማሩ ይጠቅማችኋል እና ሰው የሚሆነው ነገር ስለማይታወቅ እውቀት ግን የትም ሀገር ብትሄዱ እውቀት በዚህ ነገር በተለይ የእንግሊዝኛ ችሎታችሁ በጣም ማሳደግ መቻል አለባችሁ። በሌላ ሀገር እንደምትሄዱ ስለማይታወቅ ማለት ነው እና ጥሩ ነው። ለትምህርት ያላችሁ ነገር ጥሩ ነው። አንተ ታጠናለህ፣ ግን ሲሆን ቆፍረ ማጥናት ሳይሆን ለ4 ሰዓት ቁጭ ብሎ ማጥናት ሳይሆን ገረፍ አድርጎ እንደዚህ በቪዲዮ በተለያየ መንገድ መማር ነው ያንተ ልጅ። ጥሩ ነው። ትምህርትን አጠላም አይደል? በቃ ማራሳት ተቀመጠ። ትምህርትን የሚጠሉ ብዙ ወጣቶች አሉና ትምህርት መጥላት ትክክለኛ ነገር አይደለም። በትምህርት በቀለም ትምህርት ህይወትን በሆነ ነገር ማሳካት እና ትምህርትን መጥላት የሚለያዩ ነገሮች ናቸው። ትምህርት አይጠላም፣ ግን በቀለም ትምህርት ይሄን አሳካለሁ ብሎ ማሰብ ጤንነት ነው። በዚህ በሌላ መንገድ የምናሳካ ከሆነ ደግሞ ትምህርቱ ስለሚጠቅመን ተምሮ መቼም ያው 12 ኮምፕሊት ማድረግ በራሱ ትልቅ ነገር ነውና እግዚአብሔር ይርዳችሁ፣ በርቱ። እንግዲህ ትምህርት ቤት ካልኩኝ ሌላ ከሱ ጎን ለጎን ማነሳላችሁ በቤተክርስቲያን ያላችሁ ተሳትፎ ይመስላል። ቤተክርስቲያን ውስጥ እናንተ ማለት ምን ድርሻ አላችሁ? ምን ያህል ሰዓት ሳምንት ውስጥ ቤተክርስቲያን ትመጣላችሁ? ከቤተክርስቲያን ጋር ያላችሁ ከቤተክርስቲያን ጋር አሪፍ ግንኙነት አለን ብዬ አስባለሁ። ቤተክርስቲያን ውስጥ በሚደረግ ወይም እኔም በሚመለከቱ ነገሮች ውስጥ እሳተፋለሁ እና በቤተክርስቲያን ምንድነው ኳየር አገለግላለሁ። አምልኮ መሪ የሚባል ቤተክርስቲያን ውስጥ እዛ ውስጥ አገለግላለሁ። በሚያስፈልገው ነገር ሁሉም ቦታ አገለግላለሁ ያው በሚፈቅደው እና ያው የቤተክርስቲያን ፕሮግራም ቅዳሜና እሑድ የታወቀ ነው። ቅዳሜ በቃ ከሰዓት በኋላ ቸርች ነኝ ያለው። እሑድ ደግሞ ቀኑ ቸርች ነኝ። ጠዋት አምልኮ አለ፣ ከዛ ከሰዓት ደግሞ ትምህርት አለ። ቀኑን ሙሉ በቤተክርስቲያን ውስጥ ነው ማሳለፍ እና ብዙ ጊዜ ደግሞ የምንቸገርበት ምንድነው ሚዛናዊ ህይወት አይደለም የምንኖረው አብዛኞቻችን። ምንድነው ትምህርት ከሆነ ወይ ወደ ትምህርት ነው ወይ መንፈሳዊ ነገር ከሆነ መንፈሳዊ ነገር ላይ ነው እና እኔ የሆነ ጊዜ ላይ ቸርች ላይ ብቻ ነበረ ትምህርቴን አድርጌ
ለመንፈሳዊ ነገር ነው። ይጎዳልም አይጎዳምም ሳይሆን ሁለቱንም እኩል ማስኬድ በጣም አስፈላጊ ነገር ነው። አንዱን ስናደርግ አንዱን እንጎዳለንና አሁን ላይ እኩል በእኩል ደረጃ አሁን ጊዜ በማይበላ መልኩ መሳተፍ ባለብኝ መገኘት ባለብኝ ቦታ በአግባቡ ይገኛል። የኔም የቸርች ተሳትፎ በጣም ጥሩ ተሳትፎ አለኝ። በቸርች ላይ አልታማም፣ ሁሉም ቦታ አለኝ። ቸርች ውስጥ የሚያስፈልጉት ቦታዎች ሁሉ መገኘት ይችላሉ። በቃ ቸርች ውስጥ ምርጥ ጥሩ ይንቀሳቀሳሉ ከሚባሉ ወጣቶች መካከል ነኝ ብዬ አስባለሁ። እና ኳየር ብቻ ነው በቃ እኔ ኳየር አላገለግልም። ሌላ ኳየር ብቻ ነው እንጂ ማላገለግለው ሌላ ወጣቶች ፕሮግራም ላይ እሳተፋለሁ። ክላስም ሲመቻች ከእናቶች ጋርም ጸልያለሁ። ፕሮግራሞች ቀርቼ አላውቅም። እሑድ እኔም እንደሷ ቀን ሙሉ እዛው ነው የምንውለው። ቸርች የወጣቶች ፕሮግራም ላይ ቃል ሰብካለሁ፣ ፕሮግራም መራለሁ። የበዓል ፕሮግራሞችንም ስለዚህ የቤተክርስቲያን ተሳትፋችሁ በጣም ጥሩ ነው። የቅድም ብዙ ጊዜ እያነሳችሁ ሚዛናዊ ነገር በጣም አስፈላጊና በጣም ጥሩ ነገር ነው። ባላንስ አድርጎ መኖርና ሰው በተለይ አሁን 12ኛ ክፍል ተማሪ ሆኖ ብዙ አልሰማም። 11ኛ ክፍል ገና ሲደርሱ ልጆች ፓስተር በሚቀጥለው ዓመት አንገናኝም አልመጣም ቸርች ይላሉ እና 12ኛ ክፍል መማር ከቤተክርስቲያን ያርቃል። እንደው አንቺ አሁን 12ኛ ክፍል ተማሪ ነሽ። 12ኛ ክፍል ተማሪ ሆነሽ ቤተክርስቲያን በማገልገልሽ ወይም ቤተክርስቲያን በመምጣትሽ እንደው የተጎዳሽው ነገር አለ? ይሄን በጣም የሚሰብኩ ወጣቶች ስላሉ እንደውም አንጎዳም እናገርፋለን። እንዴት የሚለው አሁን ብዙ ጊዜ የምንመለከተው እና የሆነ ጊዜ ላደርገው የነበረው ምንድነው ቸርች ቀርቼ አጠናለሁ የሚል ሀሳብ ወደ ውስጥ ይመጣና አብሶ ይሁድ ቀን ጠዋት ይሄ አገልግሎት ምናምን ከሌለኝ በቃ ቀርቼ አጠናለሁ። በሚገርም ሁኔታ አላጠናም። ቸርች የቀረው ቀን አላጠናም ማለት ወይ ከዚህኛውም አልሆንኩም ወይ ከትምህርትም አልሆንኩም እና አጠናለሁ ብለን የቀረንበትን ታይም እርግጠኛ ነው መሆኑ አናጠናበት። ቤት ውስጥ የሆነ የሚገጥመን ወይ የምንሰራ ወይ የምናደርገው ነገር አይጠፋምና እዚህ ግን ስንመጣ እናጠፋለን። እርግጠኛ ሆኜ የምናገረው ነገር ቸርች ስንመጣ እናጠፋለን። ምንድነው አስተምረናል ሚዛናዊ ህይወት። እሱ ነገር በጣም ነው በህይወት የጠቀመኝ። መጀመሪያ ስለማላደርገው እንደነገርኩ ሞር መንፈሳዊ ነገር ላይ ነው የማደላው እና ሚዛናዊ ህይወት ግን ሲኖር በጣም ቀላል በቃ ቸርች ለምሳሌ ኳየርኛ 9 ሰዓት ቅዳሜ ማጥናትም ካለብኝ ጠዋት ላይ መጨረስ ያለብኝ ነገሮች ጨርሳለሁ። ግን ከ9 ሰዓት እስከ 10 ሰዓት ያለችኝ የእግዚአብሔር ጊዜ ነው። የእግዚአብሔርን ጊዜ አላስነካም። ለምን እግዚአብሔርም እዚህ ይጠብቀኛል። ሁሉ ጊዜ የምገኝበት ታይም ስለሆነ እግዚአብሔርም እዚህ ይጠብቀኛልና 12ኛ ክፍልና መንፈሳዊ ህይወት በአግባቡ ሚዛናዊ አድርገን ከሄድን ምንም ከትምህርታችን ጋር ብዙ ወጣቶች ግን እንደዛ ነው የሚያስብ። እኔም አድርጌው ግን ያው እንደዚህ ነው። ጥሩ ነው እንግዲህ በርቱ፣ እግዚአብሔር ይርዳችሁ። እንግዲህ ወደ ዋናው ጥያቄዎች ያው ከኛ ጋር 3 ዓመት አብራችሁ አሳልፋችኋል። እስቲ እንደው ለማስታወስ ያህል ወደ ተምሳሌት አገልግሎት እንዴት መጣችሁ? ሞጆ በጣም ነው የምንወዳችሁ እኛ ተምሳሌት አገልግሎት እንደ በኩርም ልጅ ነው የምናያችሁ። ወደ ተምሳሌት አገልግሎት እንዴት መጣችሁ? በማበኩር ጥሩ ደረሳችሁ? ስትመጡ ወደ ቸርች የነበረው ድባብ ምን ይመስል ነበር? ስልጠናው ተመችቷችኋል? ስለ ከዛሬ ወደ 2014 ልውሰዳችሁ። እንግዲህ 2014 ላይ የሰለጠነውና በእመቤት ተዘራ በኩል አስተማሪ ነው ተዘራለች ምስራቅ ክርስቶስ ቸርች የምታገለግለን እና ደውላልኝ ስልጠና አለ ቀኑን ሙሉ ነው የምትሰለጥኑት እና እዛ ላይ የተመረጣችሁ ልጆች አላችሁ ብላ ከኳየር ልጆች እንዳጋጣሚ ኳየር ነን 4 ልጆች ነበረ የተመረጥነው። እኔ ነበር በረከት የሚባል ልጅ ነበር በጸሎት እና ካሌብ የምንባል ልጆች ነን የተመረጥነው።
ከበረከት ጋር ሞር እንተዋወቃለን፣ ብዙም ባይሆን እንተዋወቃለን ከሌሎቹ ጋር እንደዛ። ግን ምንድነው አንቀራረብም። እና ስልጠና አለ ስትል ደግሞ ደብሮኝ ነበር እኔ እውነት ለመናገር። ምክንያቱም ቸርች ላይ የሆነ የለመድነው የስልጠና አሰጣጥ ነገር አለ። ስልጠና ይሰጣል፣ ተሰጠነው፣ ከዛን ህይወታችሁ ላይ ምን ጠቀመ እንዴት ሆነ ምናምን የለም። ስልጠናው ተካሄደ፣ እኛም ሰለጠንን፣ ያም ሄደ፣ በቃ እኛም ሄድን ነገር ነው። እና እኔ ስልጠና አልወድም። ምክንያቱም ህይወቴ ላይ ብዙ ጊዜ ምንም የምጠቀምበት ነገር ስለሌለ፣ ማንም ዞር ብሎ የሚገመግመንም የማያየንም ነገር ስላልነበር ስልጠና አልወድም። ደብሮኝም ነበረ። እና አሉ አንዳንድ ልጆች ስልጠና እንዴት አንቺ አሁን ስልጠና ልትሄጂ የሚሉ ልጆች ነበሩና ወይ መጥቼ ምናምን ደብሮኝ ነው የምቀመጠው። እና በዛ አይነት መንፈስ ነበረ ተገናኝተን የዛን ቀን እንግዲህ አራታችን ስለነበረ አራታችን ተገናኝተን ወደ ቸርች ስንሄድ የዛን ቀን ዝናብ ዘነበ። ሰኞ ቀን ነበር፣ ሐምሌ 11 ነበረ የኛ ስልጠናና ዝናብ ዘንቦ አርፍደን ምናምን የመጣነው የኛ ቸርች አንድ ላይ ነበረ ልጆች። እና ገና ከግቢ ስገባ ነው ገና ስገባ አስጠልቶኝ ነበረ። መጀመሪያ ያየው ካንተ ጥቁር ጃኬት ምናምን ለብሰክ ቆመ ከአዲስ ኪዳን ከነ ቢኒያም ቸርች ከሱ ጋር እያወራክ ነበርና አስፈርተከኛልም። አንደኛ አስጠልቶኝ ነው የመጣሁት። ቀኑን ሙሉ መሆኑ ደግሞ አሳስቦኛል። እንዴት መቀመጥ እችላለሁ የሚለው ነገር በጣም አሳስቦኝ ነበረ። እየደበረንም ቢሆን ወደ ውስጥ ገባል። ሰዓቱ ደረሰ፣ ግቡ ተባለ። እነ ሩት ነበሩ፣ ነዋቄ እዩ ነበሩ። የዛን ቀን የመጀመሪያ ጊዜ ነበሩና በጣም ከማንተዋወቃቸው ጭራሽ ብዙ ልጆች ነን፣ ከተለያየ ቸርች ነን፣ ተያይተን አናውቅም። ተገናኘን። ከዛን አራታችን ከአንድ ቸርች መጠን አንድ ላይ ተቀመጥን፣ አንለያይም በሚል መንፈስ ማለት ነው። እና ምን አደረጋችሁ? በታተናችሁ። ቡድን ይመሰረታል ብላችሁ በታተናችሁ። መጀመሪያም ጥሩ ነገር ላይ አልነበርኩም፣ ጭራሽ ደበረኝ። አንደኛ ከማላውቀው ቡድን ጋር ከማላውቃቸው ልጆች ጋር ጭራሽ ተያይተንም አናውቅም። ስልጠና ቀኑን ሙሉ ነው። እኔ ስልጠናን የማስብበት ነገር አለ። ቡድን መሰረታችሁ። ከዛን የኛ ቡድን የሚያስተባብር ነገር ነበረ እና የመጀመሪያው ጨዋታ የነበረው ኳስ እየተቀባበልን ስም መሸመት ነበር የእርስ በእርስ የነበረው እና በጣም ስም እንድንተዋወቅ ነው። እና ከዛ ግን በጣም ደስ ያለኝ ነገር ምንድን ነው? በእያንዳንዱ ጨዋታ እያንዳንዱን የምታስተምሩን ነገር ነበረ። ከትምህርት ውጭ ጨዋታው ራሱ ያዝናናል፣ ግን የሚያስተምረን ነገር ነበረና የመጀመሪያ ቀን የተማርነው ትምህርት እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ የሚለውን ትምህርት ነበረ የተማርነውና በቃ አላውቅም፣ በቃ ቁጭ ብዬ ራሴን እንድገመገም እኔ ስልጠናን እንደዚህ አልኩ። ቁጭ ካልኩኝ ወይ እንቅልፍ ይመጣል ምናምን ነው ስልጠናን ስለማልወደውና በጣም ደስ ብሎኝ የመጀመሪያ ቀን የመጣው ጊዜ በጣም ደስ ብሎኝ ከልጆቹ ጋር ወዲያው ተግባባን። ጨዋታ ከሰዓት በኋላ ታጫውቱናላችሁ፣ ኳስ ታጫውቱናላችሁ፣ ውጭ ላይ ሜዳ ላይ ያደርጋችሁ እና ሁለተኛውን ቀን እንድናፈቅ አደረገኝ። በጣም ጠብ አብሶ የመጀመሪያ ቀን ስለ እግዚአብሔር ማወቅና እግዚአብሔር ማወቅ እኔ ስለ እግዚአብሔር ነው እንጂ እግዚአብሔርን እንደማላውቀው ያየሁበት ነበርና ቢኒስ እንዴት ታስታውሳለህ? 2014 ያው ከሷ ተመሳሳይ ነው የኔም። እኛ ስትናገርከው ደብዳቤ ምናምን ሲገባ ፓስተር ቸርች መድረክ ላይ ወጥቶ እንደዚህ ልጆች ኑ ተባልን። ስማችን ተጠራ። ሰኞ ጠዋት መጣን። ቸርችም ስለነበር የቸርች ዝም ብሎ አይነት ፕሮግራም ነበር የጠበቅነው። መጣን። ያው ሲገቡ አየናቸው። ይሄ አሁን በቸርች ውስጥ ያለ እቺ ምናምን የአይን መታየት በዛ አውቃቸዋለሁ። ከእኛ ጋር ነው እንዲህ አይነት ነገር ተሰማኝ። ጩጮችም ነገር ነበሩ። አይ በቃ አስጠሉኝ ማለት እንዲህ አሁን ቸርች ውስጥ ብዙ ቸርቾች ላይ ያየሁት ነገር ነው። በአይን መጠላላት አለ ብዙዎች ጋር። ወይኔ እቺ ከነዚህ ጋር ምናምን በቃ መጃጃል ነው ይስ ምናምን አለ። ከእስራኤል ጋር ነበር። እኔ እስራኤል ምናምን ነበር። ቤኪን ብቻ ነው በስተክክል ቤኪን ብቻ ነው በደንብ የማውቀው። ሌሎቹም በአይን አውቃቸዋለሁ። እኔ ብዙ ቸርችም ስለምዞር በአይን አውቃቸዋለሁ። ኧረ ከእኚህ ጋርማ ምናምን ብዬ በቃ እጭ ምናምን አይነት ነገር ብለን ለሁለት ነበር የተቀመጠው።
የኛ ቸርች ልጆችንም እኛ ብዙ አንፈልጋቸው። እኛ ጎራ ፈጥረን በጣም ጎረኞች ነበረ እና ከኛ ጋማ ባልመጣን አይነት ወሬ ነበር። ምን እንሰራለን ምናምን እያለ እንዳለችው ግሩፕ ተከፈለ። ጨዋታዎች ምናምን መጫወት ጀመረ። መግባባት በጣም ነው የተግባባን። ሳምንቱ ራሱ ረዘመ። ደስ የሚል ሳምንት በቃ ባያልቅ የተባለ ሳምንት የሆነ አዳርም የነበረ ነው እኔ ሁላ የሚመስለኝ። ውለን ብቻ የምንመለስ አይመስል በጣም ደስ የሚል ጊዜያቶች ነበር ያሳለፍነው እና እስካሁንም ከሁሉም ጋር ከተምሳሌ ልጆች ጋር በጣም ከብዙዎቹ ጋር በዛ ተግባባን። እስካሁን ድረስ አብረን 3 ዓመት ባለም መጠላላት በቃ ስሜት እስካሁን አለን ማለት ነው። እንደው ከዚሁ ጋር አያይዤ የምጠይቃችሁ መቼም ያው ስልጠና ብዙ ጊዜ ተለመዱ ስልጠናዎች አሁን በእኛ ጊዜ ድሮ ስልጠና ሲባል አበል ምናምንና በጣም መንግስት ተቋማት በቸርች የትራንስፖርት ምናምን እየተባለ የሚሰጥ ነገር አለና ስልጠና ብዙ ጊዜ እንደውም የኢትዮጵያ ሰራል ስፖንጅ ላይ ውሃ ብታረጉ ዝም ብሎ ነው የሚመጣው አይደል? ብዙ ሰው መጥቶ ይዟል። አይ ቲንክ እኛ ከዛ ተነስተን ነው ስልጠና ያደረግነው። ብዙዎቻችሁ እዛ ስትመጡ ደስተኛ አልነበራችሁ። እንደውም ለመመለስ ሁሉ እቅድ ነበራችሁ። አንዳንድ ቸርች የላከቻቸው ልጆች 11 ዓመት ዝቅ ያሉ እና 12 ዓመት ቁመትን ፊዚካሊም ዝቅ ያሉ ከነዚህ ቹቲዎች ጋር ነው ሳምንት መቆዩ አይነት የሚል ስሜቶች ነበሩና ግን ያ ነገር ወጣው እና እንደው ከተምሳሌት አገልግሎት ስልጠና በኋላ እንደው በግል ህይወታችሁ ይራል በግልት አለ ደግሞ በጥያቄዋል በደንብ ያነሳል። አንዱ የመጀመሪያው ያስተማርኩ የመጀመሪያው ትምህርት ስለዚህ ማወቅ አሁን በደንብ ማለት ልዩነቱን ስላወቅኩት እግዚአብሔርን ማወቅ ምን እንደሆነ ስለ እግዚአብሔር ማወቅ ምን እንደሆነ በደንብ ስላስተማርከን አሁን በትክክል በዛ መስመር ውስጥ እየሄድኩ ነው። ሌላው ደግሞ ቅድም በደንብ አስቸገር በጣም የምወደው ትምህርት ይሰራል። በጣም ደስ ብሎኝ የተማርኩት እና እየጠቀመኝ ትምህርት አንድ እሱ ነው እና አሁንም ድረስ እያደረኩት ያለሁት። ሌላው ደግሞ ስለ ወጣትነት ላይ በዚህ ጊዜ ምን ይገጥማችኋል? የሚገጥሟችሁን ነገሮች እንዴት ነው ማሳለፍ የምትችሉ? ከቤተሰብ ጋር ምን አይነት ግንኙነት በወጣትነት ጊዜ ሊኖራችሁ ይችላል? የሚሉትን ርዕሶች በደንብ ነበር አንሳትልና ከዛ በኋላ ነው እንደውም ከአያት ጋር ምናምን በደንብ ተቀራርቤ ማውራት ምንም የጀመርኩት ማለት ነው። በጣም በቃ እያንዳንዱ ነገር የጊዜ አጠቃቀም በቃ ሙሉ አሁን ቅድም ከጠየቀን ጥያቄ ጋር በጣም የሚገናኝ ነገር ነው። ጊዜያችሁ ያኔም ስለ ስልኮች ምናምን አስተምረከን ነበረና በጣም ነው የሚጠቅሙት። ሌላው ደግሞ ያው ጉብኝት በምትመጡበት ጊዜ ስትመጡ እንደዚሁ ልጎበኙ ሲሆን የምታስተምረን አለና ስለ አቅም ግንባታ ያስተምራል። በጣም ነው የምወደው ትምህርት ነው እሱ። በቃ እያንዳንዱ ነገር ይጠቅማል። ምንድነው ቅድም እንዳልኩት ለውጥ በአንዴ ለውጥ አይመጣም። በጣም ብዙዎቻችን የምንቸገርበት ነገር ምንድነው ተምሬ እንኳን ለውጥ ባንዴ የሚመጣ ነገር አይደለም። ተምረካል የተማርኩ ነገር እንዲሰራ ጊዜ የሚባሉ ነገር ይጠብቃል። ስለዚህ በጊዜ ውስጥ ነው ለውጥ የሚመጣ። ጊዜ ራሱ አንዱ ጠቃሚ ነገር ነው። ስለዚህ ቀስ በቀስ እየሰራ ነው የሚመጣው። በአንዴ ተዘርቶ በአንዴ እኮ አይበቃም። ጊዜ ጠብቆ የሚበቅበት ጊዜ ያለው አይደል? ስለዚህ ለውጡ ጀምሯል። በጣም ብዙ ለውጥ አለ በህይወትሽ። ግን ለውጥ ጊዜ ሂደት ስለሚጠይቅ የቤት ስራዎችን እየሰራሁ እቀጥላለሁ። እኔ ተምሳሌት ለእኔ ብዙ ጥቅሞችን ሰጥቶኛል። ብዙ ኃላፊነቶች ውስጥም የገባሁት እኔ ከተምሳሌ በኋላ እንደው ለመጀመሪያ ጊዜ እኔ ፕሮግራም መምራት ምናምን እሱን ነበረ ማቀው። ከዛ ወጣቶች ፕሮግራም ተጀመረና እኛ ቸርች ቃል ሰበከ።
እኔ የትም እና ትዝ ይለኛል የሰበኩት እግዚአብሔር ማወቅና ስለ እግዚአብሔር ይለያያል። እሱን ነበር የጻፍኳትን ይዤ ያስተማርካትን እራሷን ይተው ይሄ ነገር ኃጢአት ይሁን እንዴ ሰርቅ ይሁን እንዴ ብዬ አስብ ነበር። ትምህርት ነው ምናምን አልኩኝ። እራሱን አንተ ያልከውን ደግሜ ወረድ። ከዛ ያን ጊዜ ጥሩ ነገር አዩብኝ ይሁን አላውቅም። በተደጋጋሚ እንደዚህ በቃ እንደማር ምናምን ወደ ብዙ ነገሮች ተምሳሌት ላይ ነው ብዙ ሰዎች ያዩኝ እኔን ተምሳሌት ላይ ፌሎ ራሱ ስገባ ከተምሳሌት አይተውኝ ነው ደውለውልኝ ያናገሩኝ ምናምን። ቸርች ራሱ በደንብ ከነ ዶክተር ጋር ቸርች ልጅ ሆኜ እንደዚህ አልሳተፍም እኮ ፋየር ያኔ ነበር እንደው ፋየር ሰራለሁ ሄዳለሁ እማራለሁ ትምህርት ካለ በእንደዚህ አይነት ነገር በመምጣት ነው እንጂ የምታወቀው እንዲህ ፕሮግራም ልምራ ልሳተፍ ልጸልይ እኔ ምናምን አይደለም ነበር። ተምሳሌት ከገባው ጊዜ ጀምሮ ግን በስትክክል በቃ ማገልገሎች ጀምሮ ፕሮግራም መምራት ቀለለኝ። ፕሮግራም መምራት በጣም ቀሎኝ ወደ ቃለ መስበክ ምናምን ሲጀምር ብዙ አገልግሎቶችን የጀመርኩኝ ተምሳሌት ለኔ ከአገልግሎቴም ጭምር ነው ብዙ ለውጥ በራሴ ላይ። እንግዲህ ሰው ከሰለጠነ ከተማረ በህይወት ውስጥ ለውጥ ይመጣልና እኛም ለውጣችሁን እኛም አይተናል። ፊዚካሊ ለውጥ አላችሁ፣ ያስተሳሰብ ለውጥ አላችሁ። እንደውም አንዳንዶቹ ንግግር ሁሉ አይችሉም እና ብዙ ለውጥ እኛም አይተናል እና አንተ አሁን ከተምሳሌ ስልጠና በኋላ ተፈላጊ ሰው እስከዛ ድረስ የነበረው ነገር ተሳትፎ አነስተኛ ስለነበር ነገር ግን በነገሮች መሳተፍ እንዳለብህ በስልጠናው ማለት ተሳትፈሃልና እንዳለችው እንግዲህ ለውጡ መቆም የለበትም። በህይወታችሁ ብዙ ለውጦች እንደሚመጡ ተስፋ እናደርጋለን። እንደው ይህን ጥያቄ መቼም ወጣትን መጠየቅ ለእናንተ ብቻ ሳይሆን በሚዲያም የተቀረጸ ስለሆነ የተምሳሌት ሚዲያም ስለተለቀቅ ሌሎችንም ለማስተማር ጭምር ነው። ድክመታችንንም ጠንካራ ጎናችንን ያነሳል እና አንድ 3 ነገሮች ነው የሚቀሩትና እነዚህ እንደ ዋና ነው ማያቸውና የወጣትነትና ተግዳሮቶች ፈተናዎች በጣም ብዙ ናቸው። እነዚህ ተግዳሮቶች ምን ናቸው? እናንተ እንደው ሆድ የምታረጓቸው እንዴትስ እያሳለፋችሁ ነው? የወጣቶች ፈተና ተብለው የተቀመጡ ነገሮች አሉ። ወጣት ስለሆናችሁ እኔ አልፌበታለሁ። አሁን እኔን አውራ ብትሉኝ በጣም ነው የማወራው። ኪሳራዬን አውቃለሁ፣ ያተረፍኩትን ነገር አውቃለሁ። እንደው ከእናንተ እንስማ። የወጣትነት ፈተናና ተግዳሮቶች ምን ናቸው? እንዴት እያሳለፋችሁ ነው? ወጣትነት ላይ ብዙ ፋየሪች በጣም ብዙ እና አንዱ አሁን እኔ ሴት እንደመሆኔ መጠን ምንድነው ከጾታ ጋር በተገናኘ ነገሮች ምንድነው እኔ ጋር ብቻ ነው እንደዚህ አይነት ነገር የሚፈጠረው እስከሚያስብል ድረስ በጣም ይፈታተናል። ለምን እንደሆነ ባላውቅም በደንብ ነው ይፈታተናል። ሌላው ደግሞ አሁን ያለው ስማርትፎኖች ከመጡ በኋላ እሱ ራሱ አንድ የወጣት ይፈታተናል። ምክንያቱም ጊዜያችንን በጣም ሉዝ እንድናደርግ የሚያደርገን ሞር ግን አሁን ለማውራት ያህል ከጾታ ጋር በተገናኘ ነገር በጣም ፈተና ብለን ልናወራው የምንችል ነገር እንደኔ አሁን እንደዚህ ማለት ነው። ምንድነው ይሄ የተለያየ ጾታ ወንድና ሴት የሚመጡላችሁ ጥያቄዎች አሉ። በዚህ በወጣትነት ጊዜ በቃ በማታስቡት በማትገምቱት ነገር ይመጣልና እንዴት ነው ዋቂ እኔና ኤፍራታ በፈቃድ ተምሳሌ ይሰጣልና እንደዚህ አይነት ነገር ላይ በደንብ ነው ያው ከአንተ ውጭ እንግዲህ እኛ ከነሱ ጋር እናወራለንና አንድም እነሱ የሚጠቅሙ የሚመስለኝ እንደዚህ አይነት ነገር ላይ ነው። በደንብ ነው ያሉት። ከአንተ ውጭ እኛ በቤት መጥቶ ያወራናል ማለት ስለ ወጣትነት በጣም ነው የሚያወራን ካሳለፈው አንጻር ካሳለፈው ብቻ ሳይሆን ካየው አንጻር ከጓደኞቹ ሊሆን ይችላል ከሆነ ሰው ሊሆን ይችላል እና በቃ በህይወታችን የሚመጡ ጥያቄዎች አሉ አይደለም እና መምጣታቸው መጥፎ ነው አይደለም። ጤናማነት
መምጣት ሊሰማንም ደግሞ ይችላል። መምጣት ብቻ ሳይሆን እኔ ጋር ያ ስሜት ሊሰማኝ ይችላል። ግን ያ የመጣውን ስሜት እንዴት ማስተናገድ ይችላል የሚለውን ነገር አንደኛ ምንድን ነው አሁን እኔ እቅድ አለኝ፣ አላማ አለኝ፣ ግብ አለኝ። ስለዚህ እዛ ግብ ላይ እንዳልደርስ የሚያደርጉኝ ነገሮች የሚለውን ነገር ካወቅ ዋናው ነገር ግን ግብ ካለን የእውነት የሚመጣውን ነገር ማስተናገድ ይችላል። ግብ እና አላማ ከሌለን ግን እንወድቃለን። እርግጠኛ ሆኜ የማወራው እና ካየሁትም አንፃር የማወራው እንወድቃለን። እና እኔ ጋር እንደዛ አለ። እድሜ ለዋቂ ብዙ ነገሮችን ቀድመን እንድናውቅ አድርጎናል። በጣም ብዙ ነገሮችን እና እግዚአብሔር ይባል በዚህ አጋጣሚ አመስግኑ ስለማለት በጣም በቃ ስራዬ ብሎ መጥቶ አማክሮን በስልክ ሲደውለንም እንደዚህ አይነት ነገር ገጠመ። እንዴት ነው ማለት እንዴት ነው ማስተናገድ ቀለል አድርጎ ነው የሚነግረንና ያቻ ግፍት እሱ ብቻ ሳይሆን የጓደኛ ግፍት ማድረግ የማትፈልገውን ነገር በግፍት ብቻ እንድታደርገው የሚያደርጉ ነገር አለና እሱንም መቋቋም እንችላለን። የምንደርስበት አላማ እኔ ዋናው ነገር ማለት ነው መቋቋም የሚያደርገን ነገር አላማ ካለን መቋቋም ያ ስለዚህ የተቃራኒ ጾታ ግንኙነት፣ ቴክኖሎጂ፣ አቻ ግፊት እነዚህ ተግዳሮቶች ናቸው። እነዚህ ተግዳሮቶች አላማ ካለን አላማችን ላይ ፎከስ የምናደርግ ከሆነ እንዳመጣጣቸው መልሰን ወደ ግባችን እንሮጣለን ነው። ይህ የሰው ተግዳሮት የተለያየ ነው እና ምን ተግዳሮቶች ገጥመውታል? ብዙ ወጣትነት እዚህ እድሜ ላይ ብዙ ተግዳሮቶች አሉ። ማለት ራሴንም ችያለሁ ራሴንም አውቄያለሁ በሚል የሚመጣ ብዙ ተግዳሮቶች አሉ። ግን አንድ ሰው ሲያድግ ግን እያየ የሚያድገው ነገር አለ። እኔ አሁን ብዙ ሳድግ ያደግኩት በቸርች ውስጥ ነው እና ፓስተርን እያየሁ እና አክስቶቼም ነበር አክስቶቼን አጎቶቼም እኛ ጋር የነበሩበት ጊዜ እነሱን እያየሁ አድጌያለሁ እና በእነሱ አይነት ስርዓት ውስጥ ነው ስመራ ነበር። ማለት እነሱ ምን አይነት ሰው እንደሆኑ እኔ ጠንቅቄ አውቃለሁ። ማዘርም እንደዛ ነው እንትና ናት ስለምትለኝ በእንደነሱ አይነት ስርዓት ነው እያደግኩ የነበረው እና እኔ ብዙ ፈተና ውስጥ ምገባ አይነት ሰው ነው። ብዙ ፈተና ውስጥ ገባለሁ፣ ግን ቶሎ ነው ሁሉ ነገር ቁርጥ ማድረግ ቶሎ ነው አስባለሁ። ነገ እንደዚህ ተወዋል፣ የሆነ ቦታ ላይ እሄዳለሁ፣ አይ እንደዚህ እመለሳለሁ። በጣም ብዙ ጓደኞች ነው ያሉኝ፣ ሰፈርም ትምህርት ቤትም ብዙ ጓደኞች አሉ እና የሆነ እኔ ላይ የሚፈጥረው ኢፌክት አለ። የሆነ ከነሱ ጋር መሆኔ እኔ ላይ የሚያደርሰው ተጽዕኖ አለ፣ ግን እኔ ብዙ ጊዜ አልቀበለው። አሁን ለምሳሌ አለባሌ ቦታዎች ጓደኞቼ ሲሄዱ እኔ ራሴን እመልሳለሁ። ተመልሼ ወደ ቤት ይገባለሁ። ሲመጡ ድጋሜ ጠርቶኝ እንገናኛለን ምናምን እንጂ እነሱ የሚያደርጉትን በሙሉ ውስጤ ይፈልጋል። እነሱ የሚያደርጉት እነሱ ሲያወሩ ወይኔ አድርጌው በነበረ የሚል ነገር ሊኖር ይችላል፣ ግን እኔ ብዙ ቦታ አይሰጠኝም። ምክንያቱም አሁን እያየሁት ያደግኩት ማህበረሰብ ወይ ደግሞ ቤተሰብ ስለነበረ እነሱ ይህንን ባለማድረጋቸው የተጠቀሙት ነገር አለ፣ በማድረጋቸው የተጎዱት ነገር ስላለ እሱን በደንብ ነው የማውቀው። እና እናቴ በጣም ብዙ ጊዜ ስለምትነግረኝ እንትናኔው እንደዚህ ያደረገ እንደዚህ ሆነ ትለኛለች። እንትናኔው የሆነ ነገር ከተፈጠረ ትመጣለች። እንትናናየዋ እንደዚህ ያደረገ እንደዚህ ሆነ ስለምትለኝ አይ ነገ ደግሞ ቢኒ እንደዚህ ያደረገ እንደዚህ ሆነ ተብሎ ምሳሌ ላለመሆን በሚልም የነሱንም ስም ላለማጥፋት በሚልም ቢሆን ራሴን ከብዙ ነገር ነው ወደኋላ መለስ ስላል እንዲህ ላረግ ከነበረ እመለሳለሁ። ትንሽ የኛ ሰፈር ልጆች ባህሪያቸው ትንሽ ወጣ ያለ ባህሪ አለ እና አስቸጋሪ ባህሪ አለ። ከነሱ ጋር ልታይ ይችላል እንጂ እነሱ ያደረጉበት መጥፎ ነገር ላይ አልገኝም። በእርግጠኝነት ይመሰከርልኛል የሚያስባ እንደዚህ አይነት ቦታዎች ላይ እንደዚህ መጥፎ ቦታዎች ላይ ምናምን አልገኝም። ራስ እመለሳለሁ። ደግሞ እግዚአብሔርም እኔ በጣም ነው ሊሄድ እንኳን ብዬ ከሆነ ይደወልልኛል ቤት በጣም እና ብዙ ፈተናዎችም ደግሞ ስለማይገጥመኝ እኔ እግዚአብሔር ይመስገን። እንግዲህ አያችሁ ሁለታችሁም አሁን እሷ ምን አለች ቅድም አላማ ታርጌት አደረገች። አላማ አስቀምጫለሁ፣ የሚመጡልኝን ነገሮች በሙሉ ከአላማ አንፃር ነው ምላሽ የሰጠሁት ነገር አላማዬ ጋር እንድደርስ ያደርገኛል።
ዓላማዬ ጋር እንዳልደርስ ያደርገኛል። አንተ ጋር ስንመጣ ደግሞ የእናንተ ቤተሰብ እንደ ፒላር የሚታዩ ምሳሌ የሚሆኑ ሰዎች ውድቀታቸውንም ጥንካሬያቸውንም የምታውቁት ተቀምጠዋል እና የወጣትነት ቻሌንጅን እንድታልፍ እናት ጊዜ የምትነግርህ እከሌን ተመልከት። በጣም እኮ የሚገርም ነው በእያንዳንዱ ቤት ያለው እና ተግዳሮቶች አሉ። አንተ ተግዳሮቶችን የምታልፈው ምሳሌ የሆኑ የቤተሰብ አባላትን እያየ እዚህ ቦታ አልገኝም ማለት ነው። እዚህ ደግሞ ዓላማዬ ጋር ደርሳለሁ። ተግዳሮቶች እንዳሉ መቼ እና እግዚአብሔር ይርዳችሁ እስከ መጨረሻ እስከ ህልማችሁ። በጥያቄ መልክ አንድ ጥያቄ ነው የሚቀረን። ከዛ ማመስገን የሚፈልጉ ሰዎች ካሉ ታመሰግናላችሁ። ከእናንተ በኋላ ለሚመጡ ታዳጊዎች ምን ምክር አለ? ጄኔሬሽን አለ በኋላ እና ምን ምክር አላችሁ ለታዳጊዎች? እናንተ የከሰራችሁትን እናንተ ያተረፋችሁትን መቼም አጠር አድርጋችሁ ከእናንተ በኋላ ላለው ጄኔሬሽን ምን ምክር አላችሁ? ካሳለፍ አንጻር እንደምንገድ ስለ ጊዜ ስናይ በጣም ትንሽ ነገር ወይም ደግሞ ምን ችግር አለው የምንለው ነገር ይመስላል። ግን ጊዜ በጣም ከባድ ነገር ነው። አሁን እኔ ጊዜ ወደኋላ የሚመለስ ቢሆን ወደኋላ መልሼ ብዙ ማስተካከል ነገሮች ነበሩ፣ ግን አይመለስም። በጊዜው ግን ያልመሰለኝ ነገር በዛ በነበርኩበት ጊዜ የመሰለኝ ግን አሁን ላይ ደግሞ እያደግክ ስትመጣ የሆነ የሆነ አስተሳሰብ እየጨመረ አይደለም የሚመጣው እና አሁን ቁጭ ብዬ ሳስበው መልሽ ያንን ነገር አለ ወይም ደግሞ አስተካክል ሆነ ብዬ የምቆጭበት ነገር አለ እና ከኛ በኋላ ለሚመጡ እውነት እንደዚህ አይነት ነገር እንዳይፈጠር አሁን እኔ አሁን የምቆጭባቸው ነገር አለ። ስለዚህ ጊዜያችሁ እውነት በአግባቡ በደንብ ተጠቀሙ። ጊዜ በጣም ትንሽ ነገር ይመስላል። ጊዜ ግን በቃ የህይወታችሁ መስመር ነው። በቃ በትክክል ከሄዳችሁበት ለእውነት ይሳካል። ካልሄዳችሁበት ደግሞ ወይኔ እንደዚህ አድርጌ ባልሆን የሚል ቁጭት ወደ ውስጣችሁ ይመጣልና ጊዜ በጣም መሰረታዊ ነገር ነውና ጊዜያቸውን በአግባቡ እንዲጠቀሙ እምቢ ማለት ነው እንዲለምዱ። አብዛኛውን በዚህ ዘመን ከስማርት ጋር በተገናኘ ነገር እምቢ ማለት ቀላል ነው አላልኩም፣ ከባድ ነው። ግን ለማድረግ መሞከር እኔ የሆነ የምፈልገው ነገር አለ፣ ስለዚህ ጊዜን በአግባቡ መጠቀም አለብኝ እምቢ። ዋናው ግን ሀሳቤ ጊዜ ላይ በአግባቡ መጠቀም በኋላ ቁጭት ላይ በጊዜ ውስጥ ሁሉ ነገር ነው ያለው። ግን የስምንት ትመክራለህ ለታናናሾች? ማለት ብዙ ምክር ላይ ጎበዝ ባልሆንም ግን ከህይወታችንና ካየነው እስካሁን ከብዙ ሰዎች አይተን እንደተማር ነው ወይ ደግሞ ከነሱ እኛ ትንሽ ቀደም እንደሚል ሰው ስናገር ዳጊ የሆነ ጊዜ እያስተማርክ ስለ ታይታኒክ መርከብ እያወራ ታይታኒክ መርከብን ሰብሮ የጣለው 90% የሚሆነው ከታች ያለው ከላይ ያለው ትንሽ የምትመስለው ሳይሆን ውስጥ ያለው በጣም የተጋገረው በረዶ ነው ሰብሮ ውሃው ውስጡ ገብቶ ታይታኒክ እንዲሰምጥ ያደረገው። እና እኔ ምን ብዬ አስባለሁ ያው ውስጡ ያለው መጀመሪያ የተገነባና ከልጅነት ተይዞ የሚታደገው ነገር መሀል ላይ የተመገበው ነገር በጣም ውስጥ ተጠቅጥቆት በጣም የምታምነው ጉዳይ ግን ከላይ ደግሞ ቤተክርስቲያናዊ የሚመስል ግን ውስጡ መጥፎ የሆነ ህይወት አለ እና ያ ህይወት ነው ዓላማን ሰብሮ ወይ ደግሞ ጎድቶ መርከቧ ወይም ከዓላማችን እንድንቀር የሚያደርገን ማለት ነው። ብዙ ወጣቶች ብዙዎቻችን ማንረዳው ጉዳይ ነው። ብዙ ወጣቶችን እየተመለከትኩ ከሆነ በሞቲቬሽን ነው የሚያስቡት። ሞቲቬት ነው የሚሆኑት እንጂ በቃ በእቅድ በተግባራዊነት በተደጋጋሚ የሚደረግ ነገር እነሱ ህይወት ላይ የለም። ዛሬ ተነስተ ሞቲቬሽን ስትሰማ ወይ ትምህርት ስትማር ዛሬ የሆነ ነገር ታደርጋለህ፣ ነገ ግን አይቀጥልም። በጣም ብዙዎቻችን ህይወት ላይ ጉዳት የሚያደርስብን ነገር ይሄ ነው እና አንድን ነገር ዓላማ አርግቶ መከተል አንድን ነገር ዓላማ ይዞ መከተል በጣም ለህይወታችን አስፈላጊ ነው። ከታች የሚገነባው ነገር ከላይኛው ካለው በረዶ ይልቅ በታችኛው ያለው በረዶ ነው በጣም ስትራግል ያለው በጣም ትልቅ ፈተና የሆነበት ለዛ መርከብ ከታች ያለው በረዶ እና ከታች ያለው ህይወታችን ውስጣዊ ህይወታችን ምን ይመስላል የሚለውን ነገር ገምግመን ማወቅ አለብን።
ስለራሳችን ከማንም በላይ ሰው ራሱን የሚገዛ አንድ ሀገርን ከሚገዛ ባለስልጣን ይበልጥ በቃ እንትን መጽሐፍ ቅዱስ ላይ ብዙ መጽሐፍ ቅዱስ ላይ እንደጻፈልን ራሳችንን በደንብ ራሳችንን እየገዛን መኖር ራሳችንን ማወቅ ከማንም በላይ ራስን መገንዘብ መቻልን የመሰለ ነገር የለም። ስንፍናህን ማወቅና ጥሩ ጎንህን ማወቅ ራሱ በጣም ጉብዝና ነው። በቃ ስለራስ እኔ ሰው ስለራሱ በደንብ ጥንቅቅ አድርጎ ማወቅ አለበት ብዬ ስለማስብ ስለራሳችን እያወቅን ምን ማድረግ እንደሚገባን እኛ ደስ የማይለንን ነገር ሰው ላይ ባለማድረግ ትምህርቶችን በመማር አሁን ብዙ ጊዜ ቸርች ላይ አሁን ደግሞ በጣም የሚያስጠላ ነገር የሆነ ጉዳይ ነው የመናናቅ ጉዳይ። በጣም እያዩት ባለው መልኩ በጣም የመናናቅ ነገር ሰፋ። እንትና ያዘጋጀው ፕሮግራም አላቆም እንዴ? እንትና ያዘጋጀው ፕሮግራም ባለፈው እንዲያን ነበር እንዴ? ይሄንን ነገር ከህይወታችን ማስወገድ አለብን። አክብረን እስከተጠራን ጊዜ ድረስ አክብሮ ሰው ከጠራን መሄድ አለብን እና ደግሞ ከዛም በላይ አሁን ከ24 ሰዓት ውስጥ ነው ለእግዚአብሔር ጊዜ እያጣን ያለ። ከ24 ሰዓት ውስጥ ቢበዛ 3 ሰዓት ቢበዛ 4 ሰዓት በጣም ረዝሞ ነው 4 ሰዓት እና ብዙዎቹ አምልኮ ሰዓት ይገባል ይወጣል። ዞር ስትል ሰው የለም። ይሄ ነገር በጣም ለወደፊት ለሚመጡ ትውልዶች ይሄ ነገር በቃ መቀረፍ ያለበት የቤተ ክርስቲያን ነገር ነው። ከ24 ሰዓታችን ውስጥ 3 ሰዓት አናት። ከ24 ሰዓታችን ውስጥ ለእግዚአብሔር 4 ሰዓት በጣም ትንሽ ነው እና ጽዮን እንዳለችው ይሄ 12ኛ ክላስ ሰበብ አርግቶ የሚቀር ይሄ በጣም ሶሽት የሆነ ነገር ነው። በጣም የሚያስጠላ ነገር ነው እና ለእግዚአብሔር የሚገባውን ነገር ግዴታ መስጠት አለ ብዬ አስባለሁ እና ይህንን ነገር እያስተካከሉ እንዲያድጉ ማለት ነው። እንግዲህ ምክራችሁን እንደሚሰሙ ተስፋ አደርጋለሁ። ከእናንተ በኋላ ብዙ ጄኔሬሽን ያለው ድምጽ ያነሳችሁ በጊዜ ውስጥ ሁሉ ነገር አለ። በሳይ ነገር ጊዜ ውስጥ ነው። አካዳሚክ ነገር ጊዜ ውስጥ ነው። ቢኒም እንዳልከው እግዚአብሔርን በመፍራት ሰው ባለመናቅ ለትምህርት ልብን በማዘጋጀት እንዲቀጥሉ እንግዲህ የኔም ምክር ነው። እንግዲህ እግዚአብሔር ጊዜ ይሰጣል፣ ለሁላችንም የእኩል ጊዜ ይሰጣል። መጠቀም አለመጠቀም ድርሻ ነው እና ጊዜያችሁን እንድትጠቀሙ በጌታ ፍቅር እንጠይቃችኋለን። መጨረሻ ላይ ማመስገን የምትፈልጉት በህይወታችሁ እድገት ላይ አስተዋጽኦ ያደረጉላችሁ ሰዎች እነማን አሉ? በቸርችም ለምሳሌ ከአገልግሎትም በቤተሰብም እንዲሁም ማመስገን የምትፈልጓቸው ሰዎች እስቲ እያነሳችሁ አመስግኑ። ይፍቀድላችሁ። በመጀመሪያ እግዚአብሔር ይመስገን ሁሉም ነገር መሰረቱ ስለሆነ ማለት ነው። ሁሉንም ነገር የምናገኘው ደግሞ በዛ ነው። እግዚአብሔር በሰው ተጠቅሞ ነው እና እንድንጠቀም የሚያደርገን። ሁለተኛ ነገር ላይ ደግሞ የህይወትና አንድ መስመር ተቀይሮ ያደረገ ይተሳካል። በመጀመሪያ ማለት ነው ማለት በቃ እንደ አዲስ እንድትገነባ እንደ አዲስ የህይወት መስመር ጀምሮ ያደረገኝ አንድ የተሳካል ነውና በመጀመሪያ አንተ በደንብ ማመስገን እፈልጋለሁ። ብዙ ጊዜ አመስግኛለሁ፣ ግን በደንብ ሁሉንም ከተሰጠን ለእኛ እንዲህ እንደደረስ እግዚአብሔር ደግሞ በእንትንም ጊዜም ጤና በሁሉም ነገር በረከት ሆኖ ለሁሉም ወጣት መድረስ እንድትችል እግዚአብሔር ይርዳል እና በጣም ነው የምናመሰግነው። ያው እግዚአብሔር ከዛ ሁሉ ደቀ መዛሙርት ትንሽ ይዞ ነው አይደል የቀጠለው። የምታስተምረው ሁሉ ይሳካል ማለት አይደለም። 40 ልጆችን አስተምረ 40 ውጤታማ ይሆናል ማለት አይደለም። ከ40 የሆነ ሰው እንዴት ነው ዮናታን የሆነ የሚለው ነገር ነበር አይደል? ከዚህ ሁሉ አስተምሬ አንድ ሰው ከተለወጠ አንድ ይላልና አንተም ልክ እንደዛው አንድ ሰው ከተለወጠ በጣም ተሳካ እና ተስፋን ደግሞ አትቁረጥ። በቃ ስለሰጠህን ነገር የምር እግዚአብሔር የሰጠህን ራዕይ የሰጠህን ዓላማ እሺ ብለህ ታዘህ እኛ ጋር መድረስ ስለትችል በጣም አንተ ነዋቂ አማኒ እነዚህ እያንዳንዱ የሰጡኝ ነገር አለ። ካንተ በተጨማሪ ግን አማኒ
ይቅርታ ቅድም አላመሰግን ይሄ በወጣትነት ስለሚገጥመን ነገር እሱን በደንብ ነው የመከረን። የሆነ ጊዜ ጸሎት እዚህ ብዙ ላይ አዘጋጅተን ጠርተነው የምር በደንብ ነው የመከረን እና እሱ ሲመክር ምን መሰጠው ነገር አለ ለምን እንደሆነ አላውቅም እና እሱም በጣም ነው የማመሰግነው። ዋቂ እነዚህ ሁሉንም በጣም ማመስገን እፈልጋለሁ። በመቀጠል ደግሞ ቤተሰቦች ያው ትንሽ ቁጡ ነኝ ካለኝ ነገር አስተዳደጌ ምን አላውቅም እና ትንሽ ቁጣ ያውቃል ከቸርች ምናምን ግን ያንን ተቋቁሞ ቤተሰብ ነው አይደል? ቤተሰቡ የሆነ የሚሰላችበት ነገር አለ ግን ችለውን እስካሁን ድረስ ስላሉ እነሱ ማመስገን እፈልጋለሁ። ቤተክርስቲያን ደግሞ ያው ወጣት ስትሆን ታጠፋለህ ታለማለክም ሁለቱንም ጎን ለጎን ነው። ያንን ሁሉ ነገር ችለው ወደ እግዚአብሔር እንድንጠጋ እግዚአብሔርን እንድናውቀው ተንከባክበው የእውነት ተንከባክበው እስካሁን ስላቆዩን ቤተክርስቲያንንም ማመስገን እፈልጋለሁ። ሌላው ደግሞ ጓደኛ አለችኝ፣ አንድ ጓደኛ አለችኝ። አብረን ነው የምንማረው። በቃ ብዙ ነገሮቻችን አብረን ነው የምናደርገው እና በህይወቴ ትልቅ ስፍራ አላት እና እሷንም ችላኝ የተቻችለና ጓደኛነት ውስጥ ትቻቻላለ መተባበር የሚቻቻሉ ነገር አለ። እሷንም ማናት ኤፍራታ ትባላለች። ያ እሺ ማለት እኔ ሳስብ ራሱ ማለት ነው ለማመስገን እኔ አሁን ነገ ትልቅ ቦታ ደርሳለሁ ብዬ አስባለሁ። ዝም ብዬ ሳስብ ራሱ ማንን ነው ቆይ ማመሰግነው የሚል ነገር እኔ በጣም ብዙ ሰው በእኔ ህይወት ተጽዕኖ ስላሳደረ በጣም ብዙ የሚመሰገኑ ሰዎች አሉና ያው በመጀመሪያ ስለ ሁሉ ነገር እግዚአብሔር ይመስገን። እግዚአብሔርን አመሰግናለሁ ስለረዳን ስላገዘን በማይቻሉ ሁኔታዎች ውስጥ እንድንችል ስለረዳን እግዚአብሔርን አመሰግናለሁ። በመቀጠል ዳጊን ነው አመሰግናለሁ እና እኔ ወደ አገልግሎትም በር እንደነገርኳችሁ የገባሁበትም ነገር ስለሆነ ዳጊን በጣም ማመስገን ፈልጋለሁ። እየከፈልኩ የነበረው መስዋዕትነቶች በጣም የሚያስጠሉ ሁኔታዎች ነበሩ። በቃ መምጣት የሚያስጠላ ነገር አለ። እኛ እንኳን እዚህ ሆነን እንኳን ከሌላ ቦታ ልንመጣ እኛ እንኳን እዚህ ሆነን የሚደብረን ጊዜያቶች አሉ። እሱም በመቋቋም ቤተሰብ የሚባል ነገር አለ። ወንድ ልጅ ስትሆን ቤተሰብ ማስተዳደር አለ። በዛ ላይ ደግሞ ቸርችም ታስተዳድራለ። ብዙ ኃላፊነቶችን ትተህ ነው እንኳን እቺ ትምህርትንና ቤተሰብን ትልቅ ነገር አድርገን ወደኋላ የምንጎተትበት ምክንያቶች አድርገን እንቀራለን። በጣም ብዙ ነገሮችን ትተህ እየመጣ ስላስተማርከን በቅድሚያ አንተን ማመስገን እንፈልጋለን። አብረው የነበሩ እነኬና ዋቄ አማኒ ሁሉንም እነሩት ገና ስማቸውም ከመዘረዝርሽ እና ሁሉንም በጣም ማመስገን እንፈልጋለን እና ቤተሰቦቼ እናቴን አባቴን ማመስገን እንፈልጋለሁ። ማለት ስለታገሱ እኔ በጣም ብዙ ጊዜ ቤት ውስጥ ስለማልቀመጥ ቸርች ነኝ እያልኩ ያው ሳይሰለቹ እስካሁን አብረን ስለቆየን እና ደግሞ የምፈልገው ነገር እኛ ቤት እኔ የምፈልገው ነገር ያው ተከልክዬ አላውቅም። እሱ ነገር የሆነ ጠቅሞኛል። አሁን የሆነ የምፈልገውን ነገር እነሱ ትጠይቃቸው እሺ ስለሚሉ እኔ ደግሞ እነሱ ራሴ ማድረገው ከሆነ ደግሞ ለማድረግ እጥራለሁ። የምፈልገውን ነገር ሳያጓዱሉብኝ ስላደረጉልኝ እነሱን ማመስገን ፈልጋለሁ። ቤተክርስቲያንን ማመስገን ፈልጋለሁ። ጓደኞቼ በጣም ብዙ ስለሆኑ ሁላችሁንም አመሰግናለሁ። ጥሩ ነው። እንግዲህ ቅድም በንግግራቸው መሀል ዋቂ አማኒ ልዩ ሲሆን እንደዚሁም ያልተነሳች ሀና እነዚህ የሚያነሷቸው ከኔ ጋር አብረን በዚህ በ3 ዓመት ቆይታ አብረው ያሉ የተምሳሌት አገልጋዮች ናቸውና የምሰጣቸው ነገር የለም፣ ግን ዋጋቸውን ጊዜያቸውን ከፍለው አብረው ያገለገሉ ናቸውና እኔም እነሱን ማመስገን እፈልጋለሁ እና ወደ እናንተ እንዳገለግል የረዱኝ እነሱ ናቸው። እግዚአብሔር ይባርካችሁ። ስለነበረን ቆይታ በጣም ነው እግዚአብሔርን ማመሰግነው። ብዙ አድጋችሁ አይቻለሁ። እንግዲህ ደግሞ ነገ የበለጠ አድጋችሁ ህይወታችሁ ተሳክቶ እንደማይ ተስፋ አደርጋለሁ። እግዚአብሔር ይባርካችሁ። ስለመጣችሁ ፈቃደኛ ሆናችሁ ሀሳባችሁ ስለሰጣችሁ እንዲሁ ታናናሾቻችሁን ለመምከር ልባችሁ ስላደረጋችሁ እግዚአብሔር ዘመናችሁን ይባርክ። በተምሳሌት አገልግሎት ስም በጣም አመሰግናለሁ። ተባረኩ።